ደግሞ አሁን ሁሉ ነገር ጨርሳ ኢቨን ቤት ውስጥ ያለ ልብሶቿ ምናምን አንድ ነገር ሳታቀር ነው ይዛ የወጣችው ማለት ነው። ቤት አዲስ የሆናችሁ ሰብስክራይብ ያደረጋችሁ ተቀላቀሉን። ያው ቪዲዮን ደግሞ ለብዙ ሰዎች እንዲደርስ ላይክ፣ ሼር ማድረጋችሁን አትርሱ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን፣ ፍቅር ለወገናችን ይሁን። እንግዲህ ወንድማችን አብርሽ ወደ ቡታጅራ ገብቷል። ቡታጅራን በገባ ሰዓት አባቱ ጋሽዬ ማለት ነው መተው አግኝተውታል፣ ወይም ቀድመው ነው ያገኙት። ያው አንዳንድ ነገሮችን ለመነጋገር ብለው እናቱን ፊት እንዳይረበሹ በማሰብ ቀድመው አግኝተውታል። ያው ውስጣቸውን በውስጣቸው ይዘው ሲናገሩ እንደነበር ግልጽ ነው ማለት ነው። የነበረው የተፈጠረው ነገር ሁሉ በቪዲዮ እንደኛ ሲከታተሉ እንደነበረም ተናግረዋል ማለት ነው። ይሄ በጣም ከባድ ነው አይደል? ቤተሰብ አስባችሁታል? የኮራችሁበት ብዙ ነገር የምትጠብቁት ልጃችሁ እንግዲህ በትዳር ውስጥ ለዛውም በሴቶች ጉዳይ ላይ እንደዚህ አይነት ነገር ተፈጥሮ አንዳንዴ ባህሪ ችግሮች ኖረው እነዛን ነገሮች ማረማቅቶት ምናምን ነገር እንደ ቤተሰብ ሲመለከቱ ውስጣቸው በጣም ይሰበራል። በዛ ላይ ደግሞ እነሱ ለሰርግ እንግዲህ ያኔ ቤተሰብ ጋራ በጣም ለዝግጅት እየተንቀሳቀሱ በነበረ ሰዓት ነው ይሄ ችግር የተፈጠረው እና በጣም የሚያሳዝን ነው። ለአባትም ይሁን ለእናት፣ ለቤተሰብ፣ ለወንድም ለእህትም እንዲህ አይነት ነገር በጣም ልብ ይሰብራል። አብርሃም እኮ ማለት ነው ሜቢ ከሩታ ጋር እንኳን ቢለያይ አይበለው የሴጣን ጆሮ ይደፈንና ሌላም ሴት ብትመጣ ማንም 5፣ 10፣ 20 ብትመጣ ቤተሰብ የራሱ ጋር ያለውን ማለት የአካሄድ ችግር የአመለካከት ችግር ካላስተካከለ ምንም ዋጋ የለውም ማለት ሽፍት ብቻ ማድረግ ማለት ነው። ይሄ ደግሞ ለትዳር ከማይጠቅም ነገር አንዱ ነውና እንግዲህ ውስጣቸውን በውስጣቸው ይዘው ለጊዜው ሁለታችሁም አይምሯችሁን ማሳረፍ አለባችሁ፣ እረፍት ያስፈልጋችኋል ሲሉ ነበረ። ሩትዬንም አግኝተው እንዳናገሯት በስልክ ነግረውታል። ለጊዜው እሷም ብዙም ነገር ማለት አልፈለገችም። ማለት የውስጧን ያለባትን ችግር ተረድተዋታል፣ ግን እረፍት እንድታደርግ ነው አሁን እሳቸውም እየተናገሩ ያሉት፣ እንዲሁም አብርሃም ጭምር ማለት ነው። ስለዚህ ሁለታቸውም እስቲ ጊዜ ውሰዱ። ምንም ማለት አይደለም፣ ብዙም ባይሆን የተወሰኑ ጊዜያቶች። አብርሃም ትልቅ የቤት ስራ አንተ ጋር አለ፣ የምታስተካክላቸውን ነገሮች ደግመህ እኛ አንነግርህም። ሩታም ደግሞ ለማሰቢያ ጊዜ ይኖራታል። በተለይ ደግሞ አብርሃም አንተ ጋር ያለውን መስተካከል ያለበትን ነገር ይዘህ እንደ አዲስ ፍሬሽ ሆነ ከነገሮች ታርመ ድጋሜ በጥፋት መንገድ ላትመለስ ወስነህ ተቀይረህ ሩታ ብታይህ እመኑኝ ቤተሰብ ማለት ነው 100% ሩታ ከመመለስ ወደኋላ አትልም። እሷ በፊትም ሌላ ችግር ኖሮባት አይደለም፣ እሱ ጋር ተደጋጋሚ ያሰለቿት በህይወቷ ውስጥ በጣም ከባድ ናቸው። ወደፊት ትዳሬ ላይ ልወጣው አልችለውም እሱ ጋር ያሉት ነገሮች ብላ ያሰበቻቸው የተፈጠሩ ነገሮች ስላሉ ያንን መሸከም ስላቃታት ወይም ደግሞ እሱ ለውጥ ስላላሳያት ብቻና ብቻ ነው ጥላው የሄደችው። ሌላ ምንም ኬዝ የላትም ሩታ፣ ሁላችንም የምናውቀው ነው። ሲቀጥል ደግሞ አብርሽ ሩታን ምንም አትበሏት ምናምን ላልከው በታምር ማንም ምንም ሊላት አይችልም። ሩታን አይተ ከሆነ ኮሜንት ላይ ሩታን የሚሳደብ አለ፣ ሩታ የሚናገር አለ፣ ማንም የለም። ቢኮዝ እቺ ልጅ ተበድላ ተገፍታ ነው እንጂ ገፍታ አይደለም ሄደችው። ደግሞ እኮ እኛ ተረድተናታል በሚገርም ሁኔታ። አብርሽ አንተን እንጂ ያልተረዳት እኛ በጣም የተረዳናት። በቃ አንተ አንዳንድ ጊዜ ሰው የራሱ ስህተት አይታየውም። በነገራችን ላይ ግን ቢያንስ ደግሞ ለአንተ መልእክት የሚያስተላልፉ በተለያየ አቅጣጫ ያሉ ወገኖች አሉና ማዳመጥን የመሰለ ነገር የለም። አዳማጩና አስተዋይ ሆነ አንተ ጋር ጥቂት ነገሮች አሉ ከባድ የሚመስሉ መስተካከል ከቻሉ አንተ በጣም መልካም ሰው ነህ አብርሽ። እውነት ለመናገር ይሄ በጣም አስቸጋሪ በጣም ከሚገባው በላይ የሆነ እንትን ያለበት አስቸጋሪ የሆነ ነገር ያለበት ሰው ሆነክ ሳይሆን በትዳርክ ውስጥ መፈለግ የሌለባቸው ነገሮች ስላስቀመጥክና እነዛን ነገሮች ደግሞ ማስተካከል እንዲሁም ደግሞ ሩታን መረዳት ስላቃተክ ነው የተለያያችሁት። ለጊዜው ነው እኛ የምንለው፣ ሙሉ ለሙሉ ተለያይታችሁ ብለን ስለማንደመድም ማለት ነው። ስለዚህ እኛን የመሰሉ አባትክን አንተ አንገት ማስደፋት የለብክም። አንድ ነገር ደግሞ ተረድቻለሁ ማለት በቤት ውስጥ እንግዲህ በጣም አለስልሰው ብዙም ቁጣም ሳይኖር ይመስለኛል ያደጉት። አይ ቲንክ አብርሽ በዛ ነገር ውስጥ ስላደገ
አይታችሁት ከሆነ አንዳንድ ነገሮች እንኳን ከሩታ ጋራ እንድንወያይ ይፈልጋለሁ ስትለው ይጨንቀዋል። በቃ ማለት አይፈልግም። ቁጭ ብሎ እንኳን ለመነጋገር አይፈልግም። እና ይሄ ልምድ ያለ መውሰድ ወይም ደግሞ በጣም ከሚገባው በላይ ፍሪደም አግኝቶ የማደጉ ችግር ይመስለኛል። ይሄም ደግሞ ራሱ ተጽዕኖ አለው ብዬ ነው ማስበው። እኔን ለመናገር አስተዳደግም ላይ ተጽዕኖ ይኖራል። በጣም ፍሪ አድርጎ ያሳደገ ልጁን ቤተሰብ ካለ ማለት ነው ያ ልጅ በሆነ አጋጣሚ በራሱ የህይወት መንገድ ሲመጣ ብዙ ነገሮችን ላይሰማ፣ ብዙ ነገሮችን ላያስተውል ይችላል። እንዲሁም ደግሞ ነገሮችን ቶሎ የመረዳት እንዲሁም ደግሞ ቶሎ ለነገሮች ስልችት የማለት ባህሪ እንዲኖረው ያደርጋል ብዬ ነው ማስበው። ማለት ስናድግ ነፃነት አተን አንደግ ማለት ሳይሆን ነፃነትም ልክ አለው። ጥፋታችንን እየተሸፋፈነልን ማደግ እንደ ልብ ያለፈ ፍሪደም አግኝቶ ማደግም በጣም ይጎዳል። አይታችኋል እንግዲህ በሌሎች ዓለማት ላይ ከልክ ያለፈ ነፃነት ምን አይነት ጉዳት እንደሚያመጣ ማለት ነው። ስለዚህ እነዚህ ነገሮችም ተጽዕኖ ያደረጉበት ይመስለኛል። እሱ የሚያደርጋቸው ነገሮች ሁሌ ትክክል ነው ብሎም እንደሚያስብ ነው የሚገባኝና እነዚህ ነገሮች ከውስጡ አስወግዶ አዳማጭ መሆን፣ ስህተቶችን የምናውቀውና የምንረዳው የምናስተካክለው አዳማጭ ስንሆን ነው ብዬ አስባለሁ። ስለዚህ ሩታን አንተ እንዳልካት ማንም በታምር ማለት ነው ሩታን የሚናገር የለም። አይተ ከሆነ ሩታን በአሁን ሰዓት ላይ ማንም እየተናገረ አይደለም። እስካሁን ድረስ አብርሽ አንተ ጋር ያለው ችግር አስተካክል እያልንልክ ያለ ነው አንተ ላይ ብቻ ነው። አንተ ጋር እነዚህ ሩታ ያልፈለገቻቸው ነገሮች ተወግደው አንተ እሷ ወደ ፈለገችበት መስመር ገብተህላት ካገኘችክ 100% ሩታ በደስታ ትመለሳለች። ስለዚህ ጊዜን ተጠቀምበት አብርሽ። ቡታጅራ ገብተካል። ከማይሆኑ ሰዎች ጋር ተገናኝተህ ቪዲዮ ቢለቀቅ ፎቶ ማስረጃ ቢወጣ እኛ የለንበትም። ይኸውልህ እርማትህ የሚጀምረው ከዚህ ነው። ያለ መሳሳት ያልሆነ መንገድ ውስጥ ላለመግባት ራስህን ኮንትሮል አድርግ። ያልሆነ ቦታ እንዳትገኝ። የመጨረሻው ቻንስን ነው የምታበላሸው። እንግዲህ መቼስ ቡታጅራ ገብተህ ጋሽዬን ተዳፍረህ በእንደዛ አይነት መልኩ ሌላ ነገር ላይ ትገኛለህ ብዬ አላስብም። ቢያንስ አባትህን ፈርተህ ቢያንስ እንኳን ራስን ኮንትሮል ልታረግ ይገባል ብዬ ነው የማስበው። ማለት የሆነ ነገር ከማድረግ በፊት በደንብ አስብ። ሜቢ ነፃነትም እኮ ላገኘክ ብላ ልትመጣ ትችላለች፣ አይታወቅም። አሁንም ድረስ እነሱ አልለቀቁም። በነገራችን ላይ ሩታ ላይ ያለውን ኬዝ እኝኝኝ እንዳሉ ነው። ይመጣሉ። እሱ ነፃነት ጭራሽ ማስረጃ የውሸት ነው፣ ይሄው ቪዲዮ አቀናብሬላት ነው፣ አቀናባሪዋ ነኝ እኔ። አሁን ደግሞ ጭራሽ እርጉዝ የሚያስመስል መረጃ ስራልኝ እያለች ነው ብሎ አንዱ ደግሞ ኤዲተር ጓደኛዋ እንግዲህ መረጃ አለኝ እያለ መጥቷል ማለት ነው። እነሱ ዝም ብለው እኝኝ ከማለት ወደኋላ አይሉ። ለመጨረሻ ጊዜ እያለች ነበር እሷ ሁለተኛ ስለ አብርሽ አላነሳም ብላ ቪዲዮ የሰራቸው። ግን እነሱ እኔ ሳስበው ማለት ነው ዞሮ አብርሽ ቡታጀራ መምጣቱ ከታወቀ የሆነ ነገር እንዳይፈጠር እኔ ስጋቴ ነው። አብርሃም እንግዲህ ለውጡን የምናየው ከዚህ ጀምሮ ነው። እውነት ከሩታ ጋራ ሰላማዊ ህይወትን ወደፊት እርቅ ወርዶ ሌላ እድል እንኳን ቢያገኝ ነው የምላችሁ፣ እሱንም ማለት ነው ቢያገኝ እርቅ ወርዶ አብሮ በሰላም ለመኖር ጥሩ የሆነ ህይወት መኖር የሚፈልግ ከሆነ ትዳሩ እንደገና ክብሮ ከስተቱ ታርሞ መኖር የሚፈልግ አባወራ ሆኖ ከመጣ አብርሽ ይሄ አሁን ላይ ቡታጀራ ስለገባ ሌላ ስህተት ደግሞ መስራት የለበትም ብዬ አስባለሁ። በቃ ለውጡ የሚጀምረው አብርሽ አሁን ነው። እሺ ግድ የለም ለበጎ ነው። ቡታጀራ ገብተሃል፣ የምታደርገውን ነገር ደግሞ እናያለን ማለት ነው። አዎ ሲያዩትም ማለት አብርሽ የተጎዳ ነገር አለው ቤተሰብ። እንዲያውም በጣም ወዘናው ሁላ ጨምሮብኛል እኔ ማለት ነው። ይቅርታ ቤተሰብ፣ እኛ ሴቶች እኮ አንጥመድ ቤተሰብ ያንጥመድ። በቃ የሆነች ነገር ከያዝን እኔ ሳስበው ሩታና እኔ ከዚህ ፊትም ብያቸዋለሁ ተመሳሳይ ባህሪ ነው ያለን። በቃ እሷ የነበረው የተፈጠረው ነገር ሁሉ አልተዋጠላትም። አሁንም ድረስ በዛ ነገር ገፍታ ነው እንግዲህ ለብቻዋ ወታ መሄድ ያሰኛት ማለት ነው። ስለዚህ አንዳንድ ነገሮች ማለት ነው ተስተካክለው እስካልመጡ ድረስ እንቀበል ልባችን እሺ ብሎ ማለት እውነተኛው ነገር እስከሚመጣ። እኔ አሁን አብርሃም ያውላ ነገር ታሪክ ተቀይሮ በጣም ደስ በሚል ሁኔታ ቢመጣ ያ ማንፈልገው አይነት ባህሪያቶች ሩታ የጠላቻቸውን ሁሉ አስወግዶ
በቃ ለትዳሩ የሆነ ደስ የሚል ባል ሆኖ ቢመጣ በስማ በጣም ነው የምደሰተው። በቃ ኤግዛምፕል እያደረግነው ነበር የምንኖረው ማለት ነው። እና ቤተሰብ ያለው ነገር ይሄ ነው እንግዲህ። ጋሽዬም እያረጋጉት ነበረ። የተፈጠሩት ነገሮች ውስጣቸውን ነክቷቸዋል። በነገራችን ላይ እኔ ተረድቻቸዋለሁኝ ከንግግራቸው ማለት ነው። እና አብርሽ አሁን ላይ አባባ ማለት ነው ጋሽዬ አለመቆጣታቸውን እንዳታይ፣ ውስጣቸው ምን ያህል እንደሚሰበር እንዳትረሳ። በነገራችን ላይ ውስጣቸው በጣም ነው የሚያዝነው ማለት እስቲ ተመልከት ከእናትህ ጋር ያላቸው የሁሉ የፍቅር ዘመን አብረው በፍቅር እየኖሩ እንዴት ነው ታዲያ እናንተ ይሄን ከመሰለ ቤተሰብ ወጥቶ አንተ በሴቶች ጉዳይ ስምክ ሲነሳ ከብዙ ዋጋ ስትጠረጠር ስትታይ አይከብድም ለነሱ? በጣም እኮ ስማቸው ነው የምታስጣፈው። ታውቃለህ አይደል አብርሽ? የራሱ በጣም ነውርም ነው፣ በጣም ያሳፍራል። እውነት ለመናገር ሚዲያው ላይ ይዛችሁ ስትመጡት እንደቀላል አያችሁት እናንተ ወይም አንተ ምንም አልመሰለክም እንጂ ለቤተሰብ ሀፍረት ነው እፍረትም ነው ማለት። ልጃቸው አርፎ የሚቀመጥ አይደለም። ከዛችም ነው በቃ አንተ የምትባለው ኦልሬዲ ስሙላ ነው ይወጣልክና ስማቸውን ደግመህ በመልካም እንደምታድስ ተስፋ እናደርጋለን። የችግሩ መንስኤዎች ሁሉም ነገር ላንተ አይነገርክም። ራስን እንደገና ሪፍሬሽ አድርገህ የተፈጠሩትን ነገሮች ወደ ኋላ መለስ ብለህ ማረም ማስተካከል ትችላለህ ችግሮችን። ሰው ነህ እና ትቀየራለህ ብዬ አስባለሁ። ህይወትክን ከሀ ጀምረክ ለዚህ ትልቅ ደረጃ ያደረስከው በጥንካሬክና በመበርታት ነው አይደለ? ስለዚህ አንተ ጋር ያለን ችግር ደግሞ በጥንካሬክና በብርታትክ ታስወግዳለህ ብዬ አስባለሁ። ምክንያቱም ህይወትን ማሸነፍ ከቻልክ አንተ ጋር ያሉትን መጥፎ ባህሪያት ማሸነፍ የማትችልበት ምንም ምክንያት የለም። ይሄን ያህል እኛ በእኛ በኩል ከብዶን ወይም በእኛ በኩል የጠላንብን ነገር ኖሮ ሳይሆን ትዳራችሁ ውስጥ ወደኛ ስታመጡልን ያየናቸው ነገሮች ለኛ ለሩታም ስላልተመቹን ነው። ሌላኛ ችግር ኖሮብን አይደለም። ከዛ ባለፈ ግን በዛ በኩል ያላችሁት እነ ነፃነት አካባቢ የምትንጫጩ ሰዎች ማለት ነው በቃ አዳዲስ ነገር ለመፍጠር አዳዲስ ችግር ለማምጣት አትሯሯጡ። ስለዚህ ከዚህ በኋላ ማንንም አይሰማችሁም። በእናንተ በኩል ያለውን ዝም ብላችሁ የራሳችሁን መንገድ ብትሄዱ መልካም ነው። ከዚህ በኋላ በእነሱ ህይወት መግባት ከዚህ በኋላ እሱና እሷ እንዲገናኙ ምናምን ሙከራ ብታደርጉ ራሳችሁ ላይ ችግር የምታመጡት ብዬ ነው የማስበው። በተረፈ እንግዲህ አብርሽ ለበጎ ነው ቡታጀራ የገባው። ከዚህም ለውጡን እናያለን ብዬ አስባለሁ። እኔ ከዚህ ጀምሮ የሚያዝበት ሜን ፖይንቶች አሉ ብዬ ነው ማምነው። እና ሩታችን እንግዲህ ለጊዜው እረፍት ላይ ነች ያለችው ማለት ነው። ጋሽዬ ማናግረዋታል። ለሩታችን ሰላሟ ብዝት ይበልልን። አረ ሰላማችሁ ይብዛ፣ የሁሉም ሰላም ይብዛልን። እኛ ከሰላም በላይ ምንም ነገር የለም። ግን ከአብርሽ በኩል ለውጥ በቃ ለውጥ ነው እኔ ምናፍቀው እሱን ብቻና ብቻ ሌላ ነገር አይደለም። በተረፈ እኔ ውስጤ ሙሉ ለሙሉ ጨርሶ ይለያያሉ የሚል ምንም አንዳች እምነት የለኝም። ማለት የሆነ ሰዓት በእርግጠኝነት አብርሃም ጋር ጥንካሬውን ጎልቶ ከወጣና በቃ ለራሱ ለመቀየር በትክክል ውስጡን አዘጋጅቶ ከመጣ ሩታና አብርሽ መልሰው የማይታረቁበት ምንም ነገር ስለሌለ ማለት ነው። ስለዚህ አሁን እንግዲህ ትክክለኛ የቤት ስራ የሚጀምረው አሁን ነው ብዬ ነው የማስበው። ለማንኛውም ፈጣሪ ሰላሙን ያብዛላችሁ ነው የምንለው። ሰላማችሁ ተመልሶ እንደ ድሯችሁ እንድትሆኑ ልባዊ ምኞቴ ነው በራሴ በኩል። ቤተሰብ እንግዲህ ስለነበረን ቆይታ ቸር ቆዩልኝ። ስለነበረን ቆይታ ከልብ አመሰግናለሁ። ሁሌም እንደምለው ፍቅር ያሸንፋል። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ባይ ባይ።